በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ከሐሰተኞች ነቢያት ተጠንቀቁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 15። በዚህ ቃል አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ከሐሰተኞች ነቢያት ተጠንቀቁ። ሐሰተኞች ነቢያትና ሐሰተኞች አስተማሪዎች በብሉይ ኪዳንም በአዲስ ኪዳንም እንዳሉ የእግዚአብሔር ቃል ያስተምረናል። ይልቁንም በዘመኑ መጨረሻ መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃሉ ያስተማረውን ትምህርት መነሻ አድርገን ነው አብረን የምንቆየው። የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ እንደዚህ ይላል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎችና ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ ይላል። እንግዲህ መድኃኒታችን ኢየሱስ ክርስቶስ ስለ ሐሰተኞች ነቢያት፣ ስለ ሐሰተኞች አስተማሪዎች ባስተማረበት በዚህ ክፍል እነዚህ ሐሰተኛ ነቢያት ወይም አስተማሪዎች የሚታወቁበት አንዱ ፍሬያቸው ነው። ፍሬ የተባሉ በንግግራቸው፣ በሕይወታቸው፣ በኑሯቸው ማንነታቸው የተገለጠ መሆኑን እንደ ተኩላዎች ናቸው፣ ነገር ግን የበግ ለምድ ለብሰው ተመሳስለው ማለቱ ነው። ጌታችን ኢየሱስ ክርስቶስ ከእንደነዚህ አይነቶቹ ተጠንቀቁ፣ ማንነታቸውን ደግሞ ሲገልጽ ከፍሬያቸው ታውቋቸዋላችሁ፣ የተገለጡ መሆናቸውን ሲነበብ እንደሰማነው ተኩላዎች ናቸው፣ ነገር ግን የበግ ለምድ ለብሰው መስለው ከሚመጡባችሁ ተጠንቀቁ። ሳይሆኑ መስለው መታየት፣ እንደዛም ሆነው ግን ከፍሬያቸው ታውቋቸዋላችሁ። ይህንን መለየት የሚቻለው ደግሞ ከቃሉ እንደሆነ ቃሉ ምን እንደሚል ማወቅና የሐሰተኞችን አስተምሮና የሐሰተኞችን ነቢያት ማንነት ለማወቅ በኑሯቸው ከፍሬያቸው ማወቅ ይቻላል፣ በቃሉ መመዘን ይቻላል ነው። የሚገርመው ነገር ግን እንደዚህ ዘመን እንግዲህ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች እንዳሸን የፈሉበት ጊዜ የለም። የሚያሳዝነው ደግሞ ብዙ ሕዝብ ከቃሉ እውነት ይልቅ የሰው ንግግር በማዳመጥ የአታላዮችን ማታለል በመስማት ሁልጊዜም ለቃሉ እንግዳ በመሆን እግዚአብሔር ከሚናገረው ከቃሉ እውነት ይልቅ ሰዎች የሚናገሩትን በመስማትና በመከተል ሁልጊዜም ለተሳሳተ ሕይወት ተጋልጦ የሚኖር መሆኑን እውነታውን ከዚህ ማወቅ ይቻላል። ብዙ ሐሰተኞችን ያውቃል፣ በየዕለቱ ይሰማል፣ ያያል፣ በሕይወቱ ይገጥመዋል። እንደዛም ሆኖ ግን ሐሰተኞችን በመከተል ብዙ ጉልበቱን፣ ገንዘቡን፣ ጊዜውን ሁሉ ካባከነ በኋላና ከከሰረ በኋላ ግን የሐሰተኞች ሲሳይ መሆኑን ካረጋገጠ በኋላ እየዮ የሚለው ደግሞ በጣም ብዙ ነው። ሐሰተኞቹ በሐሰት ትምህርት መንፈሳዊ ማንነቱንም ሆነ ሀብት ንብረቱን ሁለንተናውን ሲበዘብዙት የሚታይበት ዘመን ነው። በሐሰት ትምህርትና ትንቢት ያልደከመበትን ለማግኘት የሚቋምጡ ሕዝብም ጥቂት አይደለም። ስለዚህ ነገሩ
በሁለቱም አቅጣጫ ያለውን የብልጣብልጥነት ሕይወት በግልጽ የምናይበት ዘመን ነው። ክርስትና ደግሞ ብልጣብልጥነት ሳይሆን መንፈሳዊነትና እግዚአብሔርን መደገፍ ነው። ሐዋርያው ቅዱስ ጳውሎስም እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንደሚመጡባችሁ አውቃለሁ ሲል ነው። የቤተ ክርስቲያን አገልጋዮችን ወይም ደግሞ መሪዎችን ሰብስቦ ማስተማሩ የሚታወቅ ነው። የሐዋርያት ሥራ ምዕራፍ 20 ከቁጥር 29 ጀምሮ ስንመለከት እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲመጡባቸው አውቃለሁ። እንግዲህ ለመንጋው የማይራሩ ማለት ስለ ነፍሳቸውም ሆነ ስለ ሀብት ንብረታቸው ሁሉ የማይራሩ ናቸው። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ለመንፈስ ልጁ ጢሞቴዎስ በጻፈው መልእክቱም አንደኛ ጢሞቴዎስ ምዕራፍ 4 እና ሁለተኛ ጢሞቴዎስ ምዕራፍ 4 ላይ በሁለቱም መልእክታት የመንፈስ ልጁ ጢሞቴዎስን በመጨረሻው ዘመን ስለሚሆነው ነገር አስጠንቅቆ የነገረውን እናገኛለን። አንደኛ ጢሞቴዎስ ምዕራፍ 4 ሁለተኛ ጢሞቴዎስ ምዕራፍ 4 በሁለቱም መልእክቶቹ ላይ ሐዋርያው ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን አስጠንቅቆት እናገኛለን። እናንተ ክፍሉን ሁሉንም አንቡት። እኔ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 እስከ 4 ያለውን ሁለቱን ብቻ አነባለሁኝ። እንደዚህ ይላል፣ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ በማለት የሐሰተኛ አስተማሪዎች ችግር ብቻ ሳይሆን ሐሰተኛ አስተማሪዎችን የሚፈልጉ ብዙ ሰዎች መሆናቸውን፣ ሰዎች እውነተኛውን ትምህርት ሳይሆን ለስጋዊ ፍላጎታቸው የሚስማማቸውን ትምህርት የሚያስተምሩትን አስተማሪዎች ፍለጋ ወዲያና ወዲህ እንደሚባዝኑ፣ ወዲያና ወዲህ እንደሚንከራተቱ፣ እውነትን ከመስማት ፈቀቅ ብለው በተሳሳተ መንገድ ያሉትን ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ ይህንን ገልጾት እናገኛለን። ስለዚህ የሐሰተኛ አስተማሪዎች ችግር ብቻ ሳይሆን ሐሰተኛውን ትምህርት የሚፈልጉ ብዙ ሰዎች እንዳሉ፣ የሐሰተኛ አስተማሪዎች ችግር ብቻ ሳይሆን የሐሰትን ትምህርት እንደገዛ ምኞታቸው፣ እንደገዛ ፍላጎታቸው፣ እንደገዛ ፈቃዳቸው የሚያስተምሩትን አስተማሪዎች የሚፈልጉ ብዙ ሰዎች መኖራቸውን ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በዚህ መንገድ ገልጸዋል። እነዚህ ሰዎች የሚፈልጉት ጆሮአቸውን የሚያሳክክ ፍላጎታቸውን ብቻ የሚነካካውን እንደገዛ ምኞታቸው። በዚህ ዘመን ብዙ ሰው በገዛ ፍላጎቱ ነው እንግዲህ እንዲሆንኩኝ እያለ የሚሄደው ሐሰትን ፍለጋ ከእውነት ቃል ይልቅ ከእግዚአብሔር የእውነት ቃል ይልቅ እግዚአብሔር ከሚናገረው ይልቅ ሰዎች የሚሉትን ፍለጋ ለምኞቱ ሲል የሚሆነውን እያየን ነው። ስለዚህ በተሳሳተ መንገድ ይሄዳሉ አለ ሐዋርያው ቅዱስ ጴጥሮስም በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 1 ላይ እንደዚህ ሲል ገልጸዋል። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ አለ። ነበሩ፣ አሁንም አሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፋጠንን ጥፋት በራሳቸው እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል። እንግዲህ በሁለቱም መካከል ያለውን ችግር ነው። ተከታዮቻቸውም አላስፈላጊ የሆነ ጥቅም ለማግኘት የሚከተሉ ናቸው። ሐሰተኛ ነቢያትና አስተማሪዎች ደግሞ በጥቅም ሕዝቡን ለማማለል ሲል ከእግዚአብሔር የቃሉ እውነት ውጭ የሚሆነውን ነገር ሐዋርያት በዚህ ሁኔታ ገልጸውታል።
እንግዲህ የሐሰተኛ አስተማሪዎች ትኩረታቸው ምን እንደሚመስል ነው። በዚህ ቃል ጊዜውን፣ ወቅቱን፣ ሰዎችን መመዘን ይቻላል። ከቃሉ የበለጠ እውነተኛ ምስክር ስለሌለ ከሐሰተኞች ነቢያት እንዴት መጠንቀቅ እንደሚቻል የእግዚአብሔር ቃል የሚያስተምረን ይህንን ነው። እንግዲህ ቀደም ብዬ እንዳነሳሁት በነቢያትም ጭምር የተነገረ ቃል ነው። እግዚአብሔር አስቀድሞ በነቢያት ሲናገር ቆይቷል። በአዲስ ኪዳንም ራሱ ከማስተማሩ አልፎ ሐዋርያትም የጻፉት ይህንን ነው። ሐዋርያው ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 23 ቁጥር 16 ላይ ከንቱነትን ያስተምሯቸዋል ሲል እግዚአብሔር በነቢዩ በኤርምያስ በኩል የተናገረውን እናገኛለን። ከንቱነትን ያስተምሯቸዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል ነቢዩ ኤርምያስ ትንቢተ ኤርምያስ ምዕራፍ 23 ቁጥር 16 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የመጣውን ራእይ ይናገራሉ አለ። ከእግዚአብሔር ሳይሆን እግዚአብሔር የተናገረውን ሳይሆን ከልባቸው ከገዛ ልባቸው የወጣውን ራእይ ይናገራሉ። ከራሳቸው አፍልቆ ማለት ነው። እና በዚህ ብዙዎቹን ያማልላሉ። የዘመናችን ትልቁና አሳፋሪው ችግር ይህ ነው። ብዙ ሰው ከቃሉ ይልቅ ሰው የተናገረውን ሰምቶ እውነት የሚመስለው በሐሰት ትንቢት፣ በሐሰት ትምህርት የሚማልል በዚህ ኑሮ ህይወቱ ስኬት እንዲኖረው የሚናፍቅ ባጉል ምኞት የሚከንፈው ህዝብ ቀላል አይደለም። ሕዝቅኤል ላይም ትንቢተ ሕዝቅኤል ምዕራፍ 22 ቁጥር 27 ላይ ነፍሶችንም ያጠፉ ዘንድ እንደሚናጠቁ ተኩላዎች ነው የሚለው። ነፍሶችንም ያጠፉ ዘንድ እንደሚናጠቁ ተኩላዎች ናቸው። ጌታ ተኩላዎች እንዳለው በነቢዩ ሕዝቅኤልም ይህ ቃል ተጠቅሰዋል። ነፍሶችንም ያጠፉ ዘንድ እንደሚናጠቁ ተኩላዎች ናቸው። ስለ ሥጋዊ ኑሮ አይደለም፣ ስለ ንብረቱ፣ ስለ ሀብቱ አይደለም፣ ነፍሶችን ጭምር የሚያጠፉ ናቸው። ስለዚህ ከሐሰተኛ ትምህርት፣ ከሐሰተኛ ነቢያት መጠንቀቅ እንደሚገባን ከምንም በፊት የእግዚአብሔር ቃል ምን እንደሚል ለቃሉ ዋጋ መስጠት የሚገባን ለዚህ ነው። በዚህ ዘመን በሐሰተኛ ነቢያቶችና በሐሰተኛ አስተማሪዎች ያልተበላ ቢኖር ጥቂቱ ነው። ስለዚህ የገዛ ፍላጎቱን የገዛ ምኞቱን ይዞ በዚህ መንገድ በነፍሱም በስጋውም እየተጎዳ ያለ ብዙ ሕዝብ አለና መድኃኒታችን ኢየሱስ ክርስቶስ ከሐሰተኞች ነቢያት ተጠንቀቋል። ስለዚህ ከሐሰተኞች ትምህርት፣ ከሐሰተኞች ነቢያት መጠንቀቅ ነፍስንም ስጋንም ተገቢ ያልሆነውንም ነገር ሁሉ ለመጠበቅ የሚያስችለው ቃሉን በመስማት ነውና በቃሉ እውነት ጸንተን እንድንኖር እግዚአብሔር ይርዳን።